አድርጌ ልግደልሽ? ሱራፌል አማራጭ ስላጣው ነው። ኧረ እባክሽ አማራጭ ስላጣሽ ነው ለዛ እርኩስ እኔን አሳልፈሽ የሰጠሽኝ? በቤተሰቦቼ ስላስፈራራኝ ነው። እና ለአንቺ ቤተሰብ ሲባል የኔ ቤተሰብ ይበተን? እዚህ ጋር ስታርጊ ነው የምገልሽ። አንቺ ወይኔ አንቺ ሎቤ አንቺ ሎሚ ኧረ እባክሽን ንቂ ሎሚ፣ እባክሽን ጉድ እንዳታረጊኝ ሎሚ ንቂ። እሺ አሁን ምንድን ነው የማደርገው? ሎሚ እርግጠኛ ነሽ ሎሚን እናገኛታለን? አዎ የሆነ ቃል መግዛት መውጣቱ አይቀርም። ምን ሰዓት እንደምትወጣኛ በምን እናውቃለን? እኔ በምን አውቃለሁ? ወይኔ በምን አውቃለሁ? እና እሷ እስከምትወጣ ድረስ እኛ ቆመን ልንጠብቃት ነው? ቅንጅርቲ አስገድጄ ያመጣሁት ይመስል ዝም ብለህ አትነጫነጭብኝ። እና ሌላ አማራጭ አለ? እኔ አላቅልሽም፣ ግን ይሄ ያመጣሽው ሀሳብ የሚሰራ አይደለም። ድንገት ብቻዋን ባትወጣስ? ሰዎቹ ተከትሏት ቢወጡስ? ምን አይነት ሰው ነው ግን? የሆነ የተጣመመ ነገር ነው የምታስበው። እባክሽ የተጣመመ አይደለም፣ ሊሆን የሚችለው ነገር ነው እየነገርኩሽ ያለሁት። ሰማኛለህ? አንተ እንደውም አለመምጣት ትችላለህ። እኔ ግን ሄዳለሁ። እሺ ሂጂ። ምን ነው ብቻሽን መሄድ ፈራሽ እንዴ? ቅንጅርቲ ና እያልኩህ እኮ ነው። ምንድን ነው ያየህ ነው? ምንድን ነው እሱ? እንዴ ወይኔ ምንድን ነው? ገሏት ብቻ እንዳይሆን ማለት እንዴ? ገሎ እንዴ? እባክሽ ንቂ፣ ጉድ እንዳታረጊኝ እባክሽ ሎሚ። ሞተች? ገደልኳት? የሰው ነፍስ በእጅ ያጠፋው ሎሚ፣ እባክሽ ንቂ፣ ጉድ እንዳታረጊኝ እባክሽ ሎሚ። ቆይ ለምንድን ነው በዚህ ልክ ሁሉም ጀርባቸውን ያዞሩብኝ? ምን በበድል ምን ባጠፋ ነው ነው ወይስ እንደማስበው አይነት ሰው አይደለሁ? እኔ መጥፎ ሰው ነኝ እንዴ? ሳሚ ለምንድን ነው አንተ በእነሱ ጥፋት ራስህን የምትወቅሰው? አንተ ምንም ነገር አላደረክም። አድርጌያለሁ። ሁሉም ነገር የኔ ጥፋት ነው። መጀመሪያ ኩቻ፣ ከዛ ደግሞ እንደ ወንድሜ የማየውና የማምነው ቅንጅርቲ። ሁለቱም ለምንድን ነው ጀርባቸውን ይሰጡኝ? ለምንድን ነው በዚህ ልክ ሊከዱኝና ሊርቁኝ የፈለጉት? አንዳንድ ጊዜ እኛ ስላደረግን ወይም ስላላደረግን ብቻ አይደለም። ቤዛ እስኪ አንድ ምክንያት ስጪኝ። ለምን እንደዚህ ሊያደርጉ ይችላሉ? አንተን የማሳምንበት ምክንያት ሊኖር ይችላል። በቃ የራሳቸው ምርጫ ነው የመረጡት። የምን ምርጫ? ሰውና ገንዘብን የሚያወዳድር ምርጫ? ምን አይነት ምርጫ ቢሆን ነው ይሄ? አላውቅም፣ ግን ምናልባት እኛ እንደምናስበው እነዛ ሰዎች ላይ ቦታ ይኖረን ይሆናል። ቅንጅርሲና ኩቻ ለአንተ ቦታ አልነበራቸውም እያልሽ ነው? አላውቅም፣ ግን ሱራፌል እንደማይወደኝና ወዶኝ እንደማያውቅ በደንብ ተረድቻለሁ። የሱራፌልና የነኩቻ ጉዳይ እኮ የተለያየ ጉዳይ ነው። ምንም የሚለያይ ነገር የለም። ሁሉም ከሃዲ ናቸው። አይ ምንም የሚያመሳሰላቸው ነገር የለም። ይኸውልሽ ሱራፌል እነሱ የፈጠሩትን ችግር ለማስተካከል ሲል ነው እዛ ሮቤል የሚባል የተረገመ ወጥመድ ውስጥ የገባው። ኧረ እንደዛ ካልክማ ቅንጅርትም እኮ ማማን ለማሳከም ብሎ ነው እዚህ ነገር ውስጥ የገባው። ማማን የማሳከም ኃላፊነት እኮ የኛ ነበር አይደል? እሱን ሳላስበው ቀርቼ ይመስልሻል? ግን እናንተን ከድቼ ገንዘብ ሰርቄ እንዴ? ሉሲ የምትፈልገውን ህይወት ካንተ ማግኘት ስላልቻለች በራሷ መንገድ የምታገኝ ስለመሰላት ነው። የምስራች! ሁሌም በአዲስ ነገር የሚታወቀው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ የአፍሪካ ህብረት ጎረቤት በሆነችው በቡልጋሪያ አልነጃሺ መስጂድ ፊት ለፊት የመኖሪያ አፓርትመንትና የንግድ ሱቆችን በተለያየ የካሬ አማራጭ ይዞላችሁ መጥቷል። ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር፣ የንግድ ሱቅ ከ2.8 ሚሊዮን ብር ጀምሮ 100% ለሚከፍሉ ደንበኞች የተመቻቸ ሲሆን ቀስ ብለው መክፈል ለሚፈልጉ ደንበኞች ደግሞ በ20% ቅድመ ክፍያ የሚገዙበትን አማራጭ አመቻችተናል። እንዲሁም የመኖሪያ አፓርትመንቶችን በፒያሳ በአዋሬና በአያት በ10% ቅድመ ክፍያ፣ የንግድ ሱቆችን ደግሞ በፒያሳ በጋርመንትና በገላን በተለያዩ የክፍያ
አማራጮች ያገኛሉ። ከኛ ሲገዙ ምንም አይነት ወለድ እንዲሁም የዋጋ ጭማሪ አያሳስቦትም። ለበለጠ መረጃ በ0993947024 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ምንም አይነት ምክንያት ቢኖር እንደዚህ አይነት ራስ ወዳድነትን ሊያስተባብል አይችልም። አዎ ምክንያት አያድንም፣ ግን ምንም ማድረግ አይቻልም። ሁሉም ሰው የመሰለውን ነገር አድርጓል። ስለዚህ አምኖ መቀበል ነው። እህቴን እንዲያገባ የማስበው ሰውማ። ቆይ ማማ ግን ስለዚህ ጉዳይ ታውቃለች እንዴ? አታውቅም። ገና ነገ ሄጄ ነው ሁሉንም ነገር የምነግራት። ወይኔ ጉዴ! እኔ የምልሽ ይቺ ልጅ ሞታ ቢሆንስ? ባትነቃስ? አንተ ልጅ ምንድነው መጥፎ ነገር የምታወራው? በቃ ራሷን ስታ ነው ትነቃለች። ምን ማለት ነው ትነቃለች ማለት? የሞተ ሰው እኮ ነው ይዘን የመጣነው። ቅንጅርቴ ምንድነው 50 ጊዜ ሞተች የምትለው? በቃ ትነቃለች አልኩህ እኮ። ይሄንን አንቺ በምን እርግጠኛ ሆንሽ? ይሄ ልጅ ዛሬ ምን ሆኗል? በቃ እንደዛ ብለን ነው ማሰብ ያለብን። የኛ ማሰብ እውነታውን ይቀይረዋል? ቆይ እኛ የዚች ልጅ ነፍስ እንመልስላታለን? አረ በፈጠረ ካንተ ልጅ ደህና ነገር አስብ እስኪ። ወይኔ ሉሲ፣ ጭራሽ ነፍሰ ገዳይ ያደረግሽኝ። እባክህ ምንም ነገር እንኳን ማድረግ ባችል ዝም በል። ነፍሰ ገዳይ ተብዬ ወህኒ ቤት ስወረወር ነው የሚታየኝ። ይሄን እያሰብኩኝ እንዴት ዝም ልበልልሽ? እሺ ሌላ አማራጭ አለ? እስኪ ካለህ ንገረኝ። እኔም እኮ ራሷን ከሰተች ሴት ጋር መሆን አልፈልግም። ቆይ ግን ከዶክተሩ ጋር ለምንድን ነው የተጣላችሁ? ደጋግሜ እኮ ነግሬያለሁ። ለምንድን ነው 10 ጊዜ የምትጠይቀኝ? አእምሮ ደህና አይመስለኝም ምናምን ነበር ያልሽኝ። እና እሱ በቂ ምክንያት አይደለም? ቆይ ግን እሱ ሰውዬ ከመቼ ጀምሮ ነው ጤነኛ ሆኖ የሚያውቀው? አንቺ ከሱ ጋር ወዳጅነት ስትጀምር ይሄንን ማሰባቀቶች ነው? ቆይ በዚህ ሰዓት እንወቃቀስ? እሱ ይሻላል? ሉሲ፣ እኔ እየወቀስኩሽ አይደለም፣ አሁን ጥያቄ ነው የጠየኩሽ። እሺ ባጭሩ ልመልስልህ። ሮቤል በፊት እንደምናውቀው ሰው አልነበረም። ማለቴ ለእኔ ጥሩ ሰው ነበር። ሀሳቤን ይረዳኛል፣ ይንከባከበኛል። ታምም የራሱ ሲያስታምመኝ ነበር። ብቻ በቃ በፊት የምናውቀው አይነት አልነበረም። ይኸውልሽ ሉሲ፣ ከሱ ጋር ተባብረሽ ገንዘብ እንደሰረቅሽ እንዳትረሺ። አንቺና እሱ የተገናኛችሁት በፍቅር ሳይሆን ለጥቅማችሁ ብላችሁ ነው። እና ቢሆንስ በምንም እንገናኝ በምንም ለእኔ ጥሩ ሰው ነበር። ደግሞ ሁሉም ሰው በጥሩ መንገድ ላይ ይገናኝ ይችላል። ከሳሚ ጋር በዛ ልክ መቀራረባችንና አንዳችን ለአንዳችን ዋጋ መክፈላችን ምን ጠቀመን? ለነገሩ እኔ ነኝ እንጂ ለሱ ዋጋ ከፈልኩት። እሱ ድሮውንም ቢሆን ወዶኛ አያውቅም። እሺ ባክሽ። እና ታዲያ ከሳሚ በላይ ይወደኛል ብለሽ ያሰብሽው ሰው ዛሬ ለምን ተውሽ? ቅንጅርቲ አትሰማኝም እንዴ? ሮቤል በጤናው አይደለም። እና አስታሚዋ። አንቺ ስትታመሚ በደንብ አስታሞኛል ስትኛል ነበር። ኡፍ ቅንጅርቲ በቃ ዝም በል። ስለማታውቀው ነገር አትቀባጣጥር። ሉሲ ምን ሆነሻል? አንድ ጊዜ ከዶክተሩ ጋር አብረን እንስራ፣ አንድ ጊዜ ደግሞ እንጉዳው። ምንድነው እሱ? ግራ እያጋባሽኝ እኮ ነው። ምን ነው ግን ከሱ ጋር መሆን ፈለክ? እኔ እንደዛ አላልኩም። ከሱ ጋር ተጣልተሽ ባይሆን ኖሮ እዚህ ጣጣ ውስጥ አንገባም ነበር። ሌላው ቢቀር ይቺ ልጅ ራሷን ስታ ወይ ሞታ ይሁን በደንብ ማወቅ እንችል ነበር። አሁን መቀበጣጠሩን ተውና ሎሚ እንድትነቃ ጸሎት አድርግ። ይገርማል። አይ ሉሲ፣ ቆይ አሁን የምርሽ ነው? የኛ ጸሎት ይሰማል ብለሽ ነው የምታስቢው? አረ ሉሲ፣ የምር በጣም እያሳቅሽኝ ነው። ልጅ ቆየሽ። ቆይ ምን ሆና ነው? ምን ሆና ነው የቆየችው? ስልኩ ይጠራል። ለምን ነው ስልኳን ማታነሳው? ብቻ ያ የተረገመ ሱራፌል አግኝቷት እንዳይሆን። እንደሱ ሊሆን አይችልም። ከኔ ጋር ባይጋጭ ጥሩ ነው የሚሆነው። ምንጊዜም ቢሆን አሸናፊ እኔ ብቻ ነኝ። እኔ ሮቤል። ሰው ገደልኩ እኔ? የሰው ህይወት በእጅ ያጠፋው? ኖ እኔ ሰው አልገደልኩም። ሰው ልገልም አልችልም። በፍጹም ሰው አልገደልኩም። ሰው መግደል አልችልም እኔ።
ቤዚ እኔ ሰው አልገደልኩም። ሰው ልገልም አልችልም ታውቂያለሽ። መስሎ ነው በይልኝ። አታፍርም? አሁንም ድረስ ትደውላለህ? ለነገሩ አንተ ምን አጠፋህ? እኔ ነኝ ጥፋተኛ። ይቅር የማይባሉ ጥፋቶችን እያጠፋ ይቅር አልኩ። ይኸው ለዚህ ያደረስኩ። ለምን ብሎ ከድርግ ያልገራገሉ? ቤዚ ያልተኛሽ? ምን እተኛለሁ? ይሄ ሱራፌል እየደወለ ይበጠብጠኛል እንጂ። እና አናገርሽው? ምን ብዬ ነው ማናገረው? አይደለም ማናገር፣ ከዚህ በኋላ ስሙን እንኳን መስማት አልፈልግም። ለሁሉም ነገር ገደብ አለው። ይበቃል። ቤዚ ስሜትሽ ይገባኛል። በጣም ነው የምረዳሽ። ብቻ አላቅም፣ እንዲያርጊ እንዲያታድርጊ ልልሽ አልችልም። ግን አንድ ነገር ራስሽን ብታዳምጪው ደስ ይለኛል። ሳሚ አትሰማኝም እንዴ? ምንም ራሴ የማዳምጠው ነገር የለም። በቃ ሁሉም ነገር አብቅቷል። እሺ እንግዲህ ደስ እንዳለሽ። ቆይ ምን ልትለኝ ነበር የመጣኸው? ማለቴ እንዴት አልተኛም? አላቅም፣ በቃ ሁሉም ነገር ዝብርቅርቅ ብሎብኛል። ምኑን ከምኑ እንደማደርገው ራሱ ግራ ገብቶኛል። ታውቂያለሽ፣ የድሮ ሳሚ የቱ ጋር እንዳለ እንኳን አላቅም። እንዴት አድርጌ ልመልሰው እንደምችል እንኳን ምንም ነገር የማስበው ነገር የለም። ግራ ገብቶኛል። ሳሚ ያይዞ ሁሉም ነገር ያልፋል። ታውቂያለሽ፣ የሆነ ነገር ሲፈጠር ድንዝዝ አይደል እንደምትይው፣ እኔም እንደዛ ደንዝዤ ነበር። በቃ አላቅም፣ ወይ የተፈጠረውን ማመንና መቀበል አልፈለኩም መሰለኝ። ውስጤ ምንም መረጋጋት አልቻለም። በጣም ባዶነት እየተሰማኝ ነው። ሳሚዬ እንደዛ አትበል። ቢያንስ አንዳችን ለአንዳችን እኮ አለን። ቤዚ ቆይ፣ የአንድ ሰው እጅ ደስ ይላል ስትይው ምን ማለት ነው? ምን? ሳሚ አንተ በዚህ ነህ እንዴ? እስቲ አንተ መልስልኝ። ቆይ የሆነን ሰው እጅ ደስ ይላል ብትለው ምን ሊያስብ ይችላል? አልገባኝም። ስለምንድን ነው የምታወሪው? ለምሳሌ ቤዛ አንተ እጅ ደስ ይላል ብትል ምን ሊሰማ ይችላል? ቤዛ እኔን? አዎ፣ ትርጉሙ ምን ማለት ነው? አንተስ ቆይ ምን ይሰማሃል? ምን ሊሰማው ይችላል? ምንም። ደግሞ ሌላ አይነት ምን ትርጉም ሊኖረው ይችላል? እርግጠኛ ነሽ? አዎ። እሺ ሳሚ አንተስ? አንተም እንደዛ ነው የምታስበው? ምን እንጃ። ቆይ ምን ተፈጥሮ ነው? ለምንድን ነው በቀጥታ ማትናገሪው? አይ ምንም፣ በቃ እንዲሁ ነው። ምን ሆና ነው? ለምንድን ነው ያካበደችው? እኔ አሁን ያንተ እጅ ደስ ይላል ብለህ ምንድን ነው ችግሩ? አንቺ እኔን? አዎ ምን ችግር አለው? ምንም። ምን ችግር አለው? በቃ ቤዚ አንቺም ትንሽ ተረብሸሻል። አረፍ በይ። እኔም ልግባና ልተኛ። እሺ ሳሚ ደህና ደር። ሰላም ደሪ። ምን ሆነዋል ሰዎቹ? ቤዛ ምን ሰው እንደገደልኩ ያውቃለች ማለት ነው? አዎ፣ ለዚህ ነው ስልኳን የማታነሳው። ቆይ እውነት እኔ ሰው ገድያለሁ እንዴ? የሰው ህይወት በእጅ አጥፍቻለሁ? ቤዚ እንዴ? ሳሚ እንዴት ከእስር ቤት ሆኖ ሊደውልኝ ይችላል? አዎ በቃ መታሰሪን አውቆታል ማለት ነው። አዎ ሰው እንደገደልክ ደርሶበታል ማለት ነው። በቃ ፖሊሶቹ ይደርሳሉ፣ ይይዙኛል፣ ከዛ ታሰራሉ። ወይኔ ሱራፌል። እሺ ላንሳው። ምንድን ነው የምለውን? ሄሎ ሳሚ። ሄሎ ሱራ፣ እንዴት ነህ? ሳሚ ልታሳስረኝ ነው? አልገባኝም። ሰው መግደሌን ስላወቅ ነው አይደል የደወልክልኝ? ቆይ ፖሊሶች ነግረው ነው?
ሱራፌል ምንድነው እያወራ ያለው? ደህና ነህ ግን? አዎ አውቃል። ለዛ ነው የደወልክልኝ። ሱራፌል ምንድነው የተፈጠረው ነገር? ምን ሆነሃል? ሳሚ በጭራሽ እኔ ሰው ልገድል አልችልም። በጭራሽ አልታሰርም። ሰው መግደል? ሱራፌል ቆይ ስለምንድን ነው የምታወራው? ቆየት ነው ያለው ለመሆኑ? እኮ እኔ ያለሁበትን ጠቁመህ ለፖሊሶች ልታሳሰረኝ ነው አይደል? ሱራፌል ስለምን እያወራህ እንደሆነ አልገባኝም። ግን ያለህበትን ቦታ ንገረኝና ልምጣ። እኮ ጠቁመህ ልታሳሰረኝ ካልሆነ በስተቀር እንዴት ነው ከእስር ቤት ልትመጣ የቻልከው? ሱራፌል መፈታቴን እኮ የሰማ መስሎኝ ነበር። ዝም በል አታታለኝ ሳሚ። ሁሉ ነገር አብቅቷል። ሁሉም ሰው ከርቶኛል። ቤዛም ሳሚም ማንም ሰው የለኝም። ከእንግዲህ ልታሰር ነው። ሱራፌል ይሄ ልጅ ሆኗል። የሆነማ የተፈጠረ ነገር አለ። እርግጠኛ ነኝ የሆነ ችግር ውስጥ ገብቷል። ለዛ ነበር ማለት ነው ቤዛ ጋር እንደዛ ደጋግሞ ሲደውል የነበረው። ምንድነው ማድረግ ያለብኝ? ለቤዛ ልንገራት። እሷ ደግሞ ምንም ልታደርግልኝ አትችልም። በሱ ተናዳበታለች። ሉላ አለች አይደል እንዴ? ለምን በሷ ስልክ አልደውልለትም? እንደዛ ነው የሚሻለው። ሉላ አንድ ጊዜ ስልክሽን ስጪኝ። ለምን? አስቸኳይ ነው። አንድ ጊዜ መልስልሻለሁ። እሺ ግን እያነበብኩበት ነው። አንዲት ሴት ለአንድ ወንድ እጅህ ያምራል ስትለው ስለሚያስበው የስነ ልቡን ጽሑፍ እያነበብኩ ነው። ወይ ጉዴ! ቆይ እሱም ቆይተሽ ታነቢዋለሽ። ቆይ ማጋ ለመደወል ነው ይሉ። ሄሎ ሱሬ፣ ለምንድን ነው በሉላ ስልክ የደወልክልኝ? መፈታቴ እንድታምን ብዬ ነዋ። ቤት ነው ያለሁት እኮ። ይኸውልህ ከፈለክ ሉላን አናግራት። ሉላ? ቆይ ቤዛ የለችም? ሱራፌል እባክህ የት እንዳለ ንገረኝ። እኔ? ሱሬ የት እንዳለ ንገረኝ፣ አሁኑ እመጣለሁ። ስታስበው እንዴት ነው እኔ አንተን አሳልፌ የምሰጥህ? ሱራፌል የማይመስል ነገር አታውራ። ይኸውልህ ልምጣና ያለህበትን ቦታ ንገረኝ። ሁሉንም ነገር አብረን እናስተካክለዋለን። ምንድን ነው ሳሚ? ችግር አለ እንዴ? እሺ መጣሁ። ሳሚ ምንድን ነው? ይኸውልህ ሱሬ ከወጣሁ በራሴ ስልክ ስለምደውልህ ስልክን አንሳ እባክህ። እሺ። ቆይ ሳሚ ሱራፌል ምን ሆኖ ነው? እሺ አብሬ ልምጣ። አያስፈልግም። አንቺ እዚህ ቁጭ በይና የእጅ ንባብሽን ቀጥይ። ያሺ መጣሁ። ጭራሽ ቀልድብኛል እንዴ? እኔ እኮ ግራ ስለገባኝ ነው። ቆይ ምን ተፈጥሮ ነው? ማን ነው? ሱራፌል ሳሚ ነኝ። ሳሚ? አዎ ክፈት፣ ሳሚ ነኝ። ሳሚ ማንም ሰው አልተከተለህማ? በጣም ተረጋጋ እስኪ። ምን ሆነሃል? ፖሊሶች ውስጥ ግባ እስኪ ወደ ውስጥ። ምንድን ነው የሆነው ነገር? ምንድን ነው የተፈጠረው ነገር ንገረኝ እስኪ። ሳሚ ሰው ሱራፌል ምንድን ነው ሰው የምትለው? ምንድን ነው የተፈጠረው ነገር ንገረኝ እስኪ። ሰው ገደልኩ። የሰው ነፍስ በእጅ ያጠፋው ሳሚ። ሱራፌል ምንድን ነው እያወራህ ያለው? ቆይ ጠጥተሃል አይደለ? ለመሆኑ ምን ያህል ነው የጠጣው? ሳሚ አሰማኝም እንዴ? ሰው ገደልኩ ነው እኮ እያልኩ ያለሁት። ያቺን ሎሚ ገድያት መንገድ ላይ እዛው ጥያት ነው የመጣሁት። እንደ ዕቃ እዛ ወርውሬያት ነው የመጣሁት። ቆይ ምን አይነት ሰው ነኝ? ቆይ እንዴት እንደዚህ ያደርጋለሁ? እሺ ቆይ ሱራፌል ተረጋጋ። ቆይ እስኪ አየር ውሰድ፣ ተንፍስ እስኪ። ቤት ውስጥ ውሃ የለም እንዴ? ውሃ? አዎ ሱራፌል ፊትን ታጠብ፣ መረጋጋት አለብህ። ሰው ገድያለሁ እያልኩ እኮ ነው ያለሁት። ስለምን ውሃ ነው የምታወራው ሳሚ? ሱራፌል መረጋጋት አለብህ። ገብቶኛል፣ ሁሉንም ነገር ተረድቻለሁ። መጀመሪያ ግን አንተ መረጋጋት አለብህ። ሱራፌል የትኛው መከራና ማዕበል ይመጣ አብረን እንወጣዋለን። ተረጋጋ አንተ መጀመሪያ። ይህን ችግር እንድናልፈው መረጋጋት አለብህ። ደግሞ ታውቃለህ ከዚህ ሁሉ ጀርባ ያ የተረገመ ሮቤል የሚባል ሰውዬ እንዳለበት እርግጠኛ ነኝ። እሱ ደግሞ እንዲጮትብን ልንፈቅድለት አይገባም።
ሮቤል? አዎ ያ ሰይጣን ሮቤል ሁሉም ጨዋታ ላይ ያለበት። እስካሁን ሎሚን አላገኛችኋትም? ኦኬ፣ ስለዚህ ወደ ቀጣዩ ትእዛዛችሁ ለፉ። ምንም ይሁን ምን እኔ አይመለከተኝም። ካለበት አንጠልጥላችሁ አምጡልኝ። አዎ አስፈላጊ ከሆነ ሉሲንም ታመጡልኛላችሁ። ጨርሻለሁ። ወይኔ ሮቤል ማን እንደሆንኩኝ አላወቀችኝም። ሉሲ እርግጠኛ ነሽ እቺ ልጅ ትነቃለች? እንዴ እኔ ሐኪም አይደለሁ። በእርግጠኝነት እንዴት ላቅ እችላለሁ? እሱ ነው እያልኩሽ ያለሁት። እኔን በማታውቂው ነገር ውስጥ ነው ያስገባሽኝ። ቆይ ለምንድን ነው ችግሩን በሙሉ ወደ እኔ እያዞርክ ያለው? እና ወደ ማን ላዙር? ከመጀመሪያው ጀምሮ አንቺ መሰልሽኝ ነገሮችን አንዴ ወደዚህ አንዴ ወደዛ እያልሽ ግራ እያጋባሽኝ ያለሽ። እንደዛ በማድረጌ እኮ የማማን ህይወት እንደታደግኩኝ አትርሳ። እባክሽ ይሄን ነገር ደጋግመሽ አትንገሪ። በደንብ አውቃለሁ። ይኸውልሽ በፍጹም እንዳመሰግንሽ ግን እንዳትጠብቂ። ለምን አልጠብቅም? ያደረግሽው እኮ ለራስሽ ብለሽ እንጂ ለኔ ብለሽ አይደለም። እሺ? ኧረ እንደዛ ነው? አዎ። እንደዛ ከሆነ አሁንም ለኔ ምንም አትጠቅመኝም። አሁን መሄድ ትችላለህ። ሉሲ ጤነኛ ነሽ ግን? ቆይ ምንድነው ሐሳብሽን በየደቂቃው የሚያቀያይርሽ? አንተ እኮ ነህ ሄድ መለስ እያልክ ያለው። ሉሲ ላስታውስሽ፣ ከዶክተሩ ጋር ስራ መስራት የጀመርሽው ራስሽ ነሽ። መልሰሽም የተውሽው ራስሽ ነሽ። ችግሩንም እየጠራሽ ያለሽው አንቺው ራስሽ ነሽ። ቆይ አሁንም ድረስ ከሮቤል ጋር ለምን አልሆንሽም እያልክ ነው እንደዚህ እየሆንክ ያለው? ላስታውስ፣ ስለ ገንዘቡ ለሳሚ የነገረውና እነሱን ካንተ የለያየው እኮ ሮቤል ነው። እንዴ ሉሲ ምንድነው? ተንቀሳቀሰች መሰለኝ። ተንቀሳቀሰች መሰለኝ። ምን አይነት ተንቀሳቀሰው? እኔ እንጃ ብቻ የተንቀሳቀሰች መሰለኝ። የልብ ምቷ ምን አይመታም? ምን ሆነች? እስቲ ዝም በል። እየሰራ አይደለም። ዝም በል።